ኮራዚ ወዮ ቤተ ሳይዳ ወዮልሽ አንቻለ ወዮ ምረፍዳ ሲዘከር ይኖራል የኃጢአትሽ ዕዳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረት ለሰብእ። አቤቱ ሕያው አምላክ ኃያል ጌታ የነበርክ ያለህና ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያህና መጨረሻህ የማይታወቅ በመንግሥትህ ሽረት የሌለብህ በሕይወትህ ሞት የማይታሰብ በባህሪ ክፋት የሌለ በስጦታ ንግለት የማይገኝ አልፋና ኦሜጋ ትላንትም ዛሬም ለዘላለም የምትኖር ሁሉን ቻይ መሐሪ ይቅር ባይ ለጋስ ታጋሽ ሰው ፊት አይተህ የማታዳላ ሰውና መላእክትን ፈጥረህ የምትገዛ ለሌሊት ጨረቃና ከዋክብትን የሰጠህ ለቀንም ፀሐይን ያሰለጠንህ ሁሉ ባንተ የሆነ ሕያው አምላክ ኃያል ጌታ አንተ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባህር ውስጥ በፍጥረት ሁሉ አንደበት ሕያው ስምህ ቅዱስ ስምህ የተመሰገነ ይሁን። የምናፍቃችሁና የምወዳችሁ አክሊሌና ክብሬ ጋሻዎች መከታዎች መኩሪያዎች አለኝታዎች መነኮሳትና መነኮሳት ሊቃውንቱ ካህናቱ ዲያቆናቱ ሽማግሌዎችም ባልቴቶችም አረጋውያን ጎልማሳዎችና ወጣቶች እላችኋለሁ። ይልቁንም ይህን ሁሉ ግፍ እየተቀበልን ግፍ እንደ ዶፍ እየወረደብን ዲያብሎስ እየተወራጨብን ታላቁ ዘንዶ የቀደመው ከዘንዶ በላይ ታላቁ ዘንዶ በሀገራችን እናያለን። በባህሩም በየብሱም እነሆ ታላቁ ዘንዶ የቀደመው እባብ አዳምና ሔዋንን ከገነት ያወጣው እኔ አምላክ ነኝ ብሎ አምላክ ሳይሆን አምላክ ነኝ ያለው አዳምና ሔዋንን ከገነት ያወጣው የቀደመው እባብ ታላቁ ዘንዶ ዲያብሎስ የተባለው ሰይጣን የሚያደርስብንን ፈተና የሚያደርስብንን ችግር በቸርነቱ በአምላክነቱ በሕያውነቱ በፍቅሩ በፍጹም ፍቅሩ ታግሰን የምንሰራውን የማይሞት ስራ የማይቀበል ታሪክ እኛ ሳለን ከኛ ጋር አብራችሁ በመስራት ደግሞም መቀዳደም አይቀርምና ከኛም ተተክታችሁ ለትውልድ ለማስተላለፍ የተመረጣችሁ ከሰው ሳይሆን ከእግዚአብሔር የተመረጣችሁ ሰው ሳይሆን እግዚአብሔር አምላካችን ሕያው አምላክ ኃያል ጌታ የመረጣችሁ የዛሬ አበቦች የነገ ፍሬዎች ሕፃናትን ሁሉ እንደምን ዋላችሁ ይወዳችኋለሁ። እንደምን ዋላችሁ። ድምጻችሁ አንሶብኛል። እንደምን አመሻችሁ። ልዑለ ባህሪ ምስጋና የባህሪው የሆነ የነበረ ያለና ለዘላለም የሚኖር ሕያው አምላክ ኃያል ጌታ በእኔም ጭንጋፍ የሚመስል የሞተ ውሻ የሚመስል አፈርና ትቢያ ስሆን በእኔም እንጂ በደዳው በተበታባው በኮልታፋው አንደበቴ ይሁን በዚህ ፈራሽ በስባሽ ደካማ ጉልበቴ ይልቁንም የእግዚአብሔር ምርጥ ዕቃዎች በእናንተማ አንደበት ኃያል ስሙ የተመሰገነ ይሁን። የተበራው ሰውቀት እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች ይሰደዳሉ።
በዚህ ዓለም ላይ መሰደድ አለመሰደዱ ይህን ይመስላል። ሌላ ልዩነት የለውም። መልካም በመስራትና ክፉ በመስራት በኃጢአትና በጽድቅ መካከል ነው። በበጎ ስራና በክፉ ስራ መካከል፣ በክፉ መንፈስና በቅዱስ መንፈስና በመንፈስ ቅዱስና በመንፈስ ርኩስ፣ በክፉ ሰዎችና በበጎ ሰዎች መካከል ልዩነቱ ይሄ ነው። ሐዋርያው ቅዱስ ጳውሎስም ከደረሰበትና ካየው መንፈስ ቅዱስም ከገለጸለት መንፈስ ቅዱስ የገለጸለትን አያይዞ ተመልከቱ ወገኖች። መንፈስ ቅዱስ እንደገለጸለት በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እግዚአብሔርን እየመሰሉ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ሁሉን የሚችል አምላክ የእስራኤል ቅዱስ እኔ ቅዱስ ነኝ እናንተም ቅዱስ ሁኑ፣ እኔም ቅዱስ ነኝና እናንተም ቅዱሳን። በሌላውም ቦታ ላይ ሐዋርያው ቅዱስ ጴጥሮስ የመረጣችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ላይ የመረጣችሁ ቅዱስ እግዚአብሔር ልዩ አምላክ፣ እናንተም ደግሞ ልዩ ሁኑ፣ ከአሕዛብ የተለያችሁ፣ ከክፎች የተለያችሁ፣ በሰው ዕድል የማትገቡ፣ በሰው ስራ የማትቀኑ፣ የሰውን ሕይወት የማታበላሹ፣ አፋችሁ ለስድብ የማይከፈት፣ እጃችሁ ለኃጢአት የማይሰነዘር፣ እግራችሁን ወደ ክፉ ስራ የማታራምዱት፣ ልባችሁ ክፉ የማያስብ፣ በአንደበታችሁ ሽንገላ የሌለው አምላካችን ቅዱስ እናንተም ቅዱሳን ሁኑ። ቅዱስ መባል ሳይሆን በተግባር ቅዱስ። አምላካችን ቅዱስ እግዚአብሔር ቅዱስ 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 ብለው መላእክት ያመሰግኑታል። ነቢያት፣ ጻድቃን፣ ሰማዕታት፣ ሐዋርያት ያመሰግኑታል። ቅዱስ 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 እግዚአብሔር ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ሁሉን የሚችል አምላክ የነበረ ያለና ለዘላለም የሚኖር ሰማይና ምድር የማይችሉት ተራሮች ሳይወለዱ በመንግስቱ የነበረ ዓለም ሳይፈጠር ምስጋናው የማይቋረጥ ያልተቋረጠ ዓለምንም አሳልፎ ለዘላለም የሚኖር እናንተም ቅዱሳን ሁኑ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብለዋል። ይሄ ነው ልዩነቱ ወገኖቼ፣ ይሄ ነው ልዩነቱ። እንደምን ቆያችሁ? አምላካችን ቅዱስ ነው፣ እናንተም ቅዱሳን ሁኑ። ይህ የበረሃው ስብከት ነው። እንግዲህ ነቢዩ ኤልሳ ታላቅ በሀገሩ የታወቀና የተፈራ የተከበረ ስመጥር ገበሬ ነበር። ታዲያ ገበሬ በነበረበት ሰዓት ከሞት የሚያደርስ ቀርቶ ምንም ችግር አልደረስበትም። ሕግን ጠብቆ የሚኖር ሰው ነው። መሬቱን ያርሳል። በበሬዎቹ የራሱን መሬት ያርሳል። ከቤተሰቡም ከማህበረሰቡም ጋር ተስማምቶ ተግባብቶ ይኖር ነበር። ኤልሳ ነቢዩ ኤልሳ ተስማምቶ ተግባብቶ ይኖር ነበር። በአንደኛ ነገሥት ምዕራፍ 19 እንመለከተዋለን ከቁጥር 19 ላይ ታዲያ በእስራኤልም ላይ ይላልና እግዚአብሔርም ኤልያስን አለው፣ ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዛም በደረስ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤልም ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቅባው፣ በፈንታህም ነቢይ ይሆን ዘንድ የሳፋጥን ልጅ ኤልሳን ቅባው። ከአዛሄል ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል።
ኢዩም ሰይፍ ያመለጠውን ሁሉ ኤልሳ ይገድለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች እኔ አስቀራለሁ ይላል። በአንደኛ ነገሥት ምዕራፍ 19 ከቁጥር 16 ጀምሮ። ከዛም ሄደ፣ ኤልያስም ሄደ፣ የሳፋጥንም ልጅ ኤልሳን ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት፣ በሬዎችንም ተወ። ከኤልያስም በኋላ ሮጦ አባቴና እናቴን እስማቸው እሰናበታቸው ዘንድ እባክህ ተወኛል፣ ከዚያም በኋላ እከተልሃለሁ አለው። እርሱም ሂድና ተመለስ፣ ምን አደርግልሃለሁ አለው። ከእርሱም ዘንድ ተመልሶ 2ቱን በሬዎች ወስዶ አረዳቸው፣ ስጋቸውንም በበሬዎቹ ዕቃ ቀቀለው። በበሬዎቹ ዕቃ በሞንፈሩ በቀንበሩ ፈልጦ ቀቀለው ይላል። ለሕዝቡም ሰጣቸው፣ በሉም። እርሱም ተነስቶ ኤልያስን ተከትሎ ሄደ። ያገለግለውም ነበረ። ማንን ነው የሚያገለግል? ኤልያስን ያገለግል ነበር። ሁሉን ጥሎ ተከተለ። የመጽሐፉን ቃል ይህ ነው የሚለው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። ከኔ ይልቅ እናቱን ወይም አባቱን የሚወድ ለእኔ ሊሆን አይገባውም። እነሆ ከኔ ይልቅ እናቱን፣ አባቱን፣ መሬቱን፣ ሀብቱን፣ ንብረቱን የሚወድ እህቱን፣ ወንድሙን የሚወድ ለእኔ ሊሆን አይገባውም በማለት በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 እና ማርቆስ ምዕራፍ 8 ከቁጥር 34 ወንጌላዊ ሉቃስ እንደጻፈው በሉቃስ ወንጌል ነው ሉቃስ ምዕራፍ 14 ከቁጥር 26 27 28 ላይ ከኔ ይልቅ እናቱን አባቱን የሚወድ ለእኔ ሊሆን አይገባውም። አሁን ኤልሳ ሁሉን ተወ። 12 ጥማድ በሬ፣ ሌሎችንም ሀብቱን ንብረቱን፣ ሰፊውንም የወይኑን ማሳ ተወ። ጌታን ለማገልገል ነቢዩ ኤልያስን ለማገልገል ነቢዩ ኤልያስን ተከትሎ እግዚአብሔርን ለማመስገን ወጣ። ከቃሉ ጋር ናቸው ወገኖቼ። ይህ የበረሃው ስብከት ነው። ይህ የበረሃው ስብከት ነው ወገኖች። የእኛ ህይወት ይሄን ይመስላል። በዚህ ጊዜ ነው እንግዲህ ሁሉን ትቶ ከተከተለው በኋላ ግን ጠላቶቹ በዙ፣ ምቀኞቹ በረከቱ። ኤልሳን የሚያሳድዱት ሰዎች በረከቱ። ነቢዩ ኤልሳን ያሳድዱት ጀመር። ነቢዩ ኤልሳን ያንገላቱት ጀመር። እንዴት ቆያችሁ? ንጉሱም እንዲህ አለ፣ የሳፋጥ ልጅ የኤልሳ ራስ ዛሬ በላዩ ያደረ እንደሆነ እግዚአብሔር ይህን ያደርግብኝ ይህንም ይጨምርብኛል። ኤልሳ ዛሬ መሞት አለበት መባሉ ነው። 2ኛ ነገሥት ምዕራፍ 6 ቁጥር 31 ላይ ንጉሱ የእስራኤል ንጉስ ምንድን ነው ያለ? ኤልሳ ዛሬ ማደር የለበት መገደል አለበት። እና ትላንትና 12 ጥማድ በሬ ጸምዶ ሲያርስና ሲያሳርስ ለምንድን ነው ይሙት ያልተባለ? እግዚአብሔርን መምሰል መስሎ መኖር የሚፈልጉ ሰዎች ሁሉ ይሰደዳሉ። የእሱን ስም የሚጠራ ሁሉ ይሰደዳል። በስሜ የተጠላችሁ ትሆናላችሁ። በማቴዎስ ምዕራፍ 10 ቁጥር 22 ስሜን ከጠራችሁ የተጠላችሁ ትሆናላችሁ። በሚሰሩትና በማይሰሩት መካከል ነው ጥላቻ ያለ። የሚሰራውን ሰው የማይሰሩት ስራ የሌለው ክፉ መንፈስ 7517 ዓመት በማፍረስ ብቻ ሳለፈ ክፉ መንፈስ ታላቁ ዘንዶ የቀደመው እባብ ዲያብሎስ የተባለው ሰይጣን ስራ አይወድም፣ ስራን አይፈልግም። ልዩነቱ ይሄ ነው ወገኖች። ስለዚህ ምንድነው ኤልሳ ሲያሳርስም ሲያርስም ሲኖርም በእድሜ ልኩ እንኳን ሙት ቀና ብሎ ያየውም የለም። እግዚአብሔርን የሚፈሩ ሰዎች ከሰው ጋር ተስማምቶ መኖር ይችሉበታል። በልባቸው ክፉ አይታሰብም፣ በአንደበታቸው ክፉ አይናገርም፣ የሰው ገንዘብ አይነኩም፣ የሰው ሀብት አይነኩም፣ የሰውን መብት አይዳፈሩም።
ተከብሮ ይኖር ነበር፣ ተግባብቶ ይኖር ነበር። እግዚአብሔርን በመከተል ያለ ጣጣ ግን ተመልከቱት። ነቢዩ ኤልያስን ለማገልገል ከኤልያስ ጋር ወጣ። ኤልያስ ወደ ሰማይ ሲነጠቅ ብቻውን ቀረ። ንጉሱ መሞት አለበት ብሎ ሞት ፈረደበት። ዛሬ መሞት አለበት፣ እግዚአብሔር ይህን ይጨምርብኝ፣ ይህን ያደርግብኝ እያለ ይምል ይገዘት ነበር። ይህን ወገኖቼ ቃሉ ጋር ናችሁ። ይህ የበረሃው ስብከት ነው እላችኋለሁ። የበረሃው ስብከት እና እግዚአብሔርን ለማገልገል ስናስብ የመከራችን ብዛት፣ ነገር ግን የሚደርስብን ችግር የለም። ያው ሰይጣን አመሉን ለማድረስ የሱሱን ልምዱን ለመፈጸም የተጻፈበትን ለማከናወን ዲያብሎስ አለቃው አባቱ ያዘዘውን ለማከናወን እንጂ ሌላ የሚመጣ ነገር የለም። ይሄ ነው እንጂ ምን እኛ ተፈጥረናል አንድ ጊዜ ስራችንም ለመስራት ዝግጁ ነን። ስለዚህ ወገኖቼ በእምነታችሁ ጽኑ፣ በርቱ፣ አይዟችሁ። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይንገላታሉ፣ ይሰደባሉ፣ ይሰደዳሉ። ያልገባችሁ ሰዎች ካላችሁ ልዩነቱ ይሄ ነው። ያልገባችሁ ሰዎች ካላችሁ ልዩነቱ ይሄን ይመስላል። ልዩነቱ ከዚህ ውስጥ ነው እና ደግሞ ከዚህ ሸሽተን በርግገን የምንሄድበት ምክንያት ምንም ነገር የለም። ሐዋርያው ቅዱስ ጳውሎስም የሐዋርያ ሥራ ምዕራፍ 9 ከቁጥር 1 ስትመለከቱ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ከሊቀ ካህናቱ እባክህ ደብዳቤ ስጠኝ አለ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ፣ እንደ መብረቅ በምድር ላይ ወደቀ። ሳውልም በምድር ላይ ወደቀ። ከብርሃኑ ነጸብራቅ የተነሳ ከብርሃኑ ድምቀት የተነሳ ወደቀ። ሳውል ለምን ታሳድደኛል የሚለውንም ድምፅ ሰማ። ጌታ ሆይ ማነህ አለው። እርሱም አለው አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለ። የተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ይሄ ነው አገባቡ፣ ይሄ ነው ከኛ የሚጠበቀው። ይሄን ምን አደርግ ዘንድ ትወዳለህ ማለት ነው። ሁልጊዜ በትዕቢት ተወጥረን፣ ሁልጊዜ በትዕቢት ተነፍተን ምን ያደርጋል? ሰውን ማሳደድ ምን ያደርጋል? ዓለም ሰፊ ናት። እንዴት አጥቦ እያሳያቸው ነው። እኮ ዓለሙ እንዴት አጥቦ እያሳያቸው ነው። እንዴት ተጨንቀው የሞቱ ዓለሙ እንዴት ጠበበባቸው። አለመታደል ነው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም አለው ተነስተህ ወደ ከተማ ግባ፣ ታደርገው ዘንድ የሚያስፈልግ ይነገርሃል አለው። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 6 ያለውን የተመለከተው። በሌላ ቦታ ላይ የሐዋርያት ሥራ ምዕራፍ 23 ከቁጥር 10፣ 11፣ 12፣ 13 ላይ ከ40 በላይ የሚበዙ አይሁዳውያን ዎችና ፈሪሳውያን ሊቃነ ካህናት የአይሁድ ሽማግሌዎች ተሰብስበው ዛሬ ጳውሎስን ካልገደልነው አንበላም አንጠጣም ብለው ራሳቸውን አወገዙ፣ ራሳቸውን ረገሙ ይላል መጽሐፍ ቅዱስ። ወይም ያው እንደ ራሱን ላነብላችሁ እንዲህ ባለው ሰዓት ላይ መጽሐፉን ያው ምንም ለውጥ የለውም። አነጻጽሬ ነው የማናገር። እንግዲህ እንዲህ ይላልና በጠባም ጊዜ አይሁድ ጳውሎስን እስኪገድሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። ይህንን ሴራ ያደረጉት ሰዎች ከ40 በላይ ይበዙ ነበርና እነርሱም ወደ ካህናት አለቆችና ወደ አልተሳሳቱም። ካህናት አለቆች ያሉበት፣ ሽማግሌዎች ያሉበት፣ ጻፎች፣ ፈሪሳውያን ያሉበት
እነርሱም ወደ ካህናት አለቆችና ወደ ሽማግሌዎች መጥተው ጳውሎስን እስክንገል ድረስ ምንም እንዳንቀምስ ተረጋግመን ተማመናል። ተረጋግመን መቼም እርጉም ስለሆኑ ተረጋገሙ። ምን ይላል መሰላችሁ? ዘዳግም ምዕራፍ 27 ቁጥር 26 ላይ ሕግን የሚያፈርስ ሁሉ የተረገመ ነው ይላል። መርገም ማለት ዩጋይ ተርስረህ አይደለም እኮ። ዩጋይ ተርስረህማ ሰው ዝም ብሎ ታማኙ ጻድቁን ይረግሙት ይልምናል። ዝም ብለው ደጉን መልካም የሚሰራውን ሁሉ ይረግሙት። ያ ሁሉ ደረሰ ማለት አይደለም። መልካም እየሰራ ብትረግመው አይደርስበትም። መልካም እያደረገ ብትጣላው የሚደርስበት ችግር የለም። በያዕቆብ ላይ ድግምት የለም። በእስራኤል ላይ መተታ ሰራም ይላል ዘኍልቍ ምዕራፍ 23 ቁጥር 23 ላይ ምንም ችግር የለውም። ዋናው ነገር ግን ክፉ እየሰራ ደግሞ ወደዋለሁ እስከ ኃጢአቱ አብሬ በልቻለሁ ሲሰረቅም ሲቀማም ብለህ ብትደግፈው ክፉ እየሰራ ብትመርቀው ምርቃኑ አይደርስለት ተረግሟልና። ስለዚህ እነርሱም ወደ ካህናት አለቆችና ወደ ሽማግሌዎች መጥተው ጳውሎስን እስክንገለው ድረስ እንዳንቀምስ እህል ውሃ እንዳንቀምስ እንዳንበላ እንዳንጠጣ ተረጋግመን ተማምለናል። እንግዲህ አሁን እናንተ ከሸንጎ ጋር ሆናችሁ ስለ እርሱ አጥብቃችሁ እንድትመረምሩ መስላችሁ ወደ እናንተ እንዲያወርዱት ለሻለቃው አመልክቱ። እኛም ሳይቀርብ እንድንገድለው ተዘጋጅተን ዝግጁ ነን ይሉ ነበርና የሐዋርያት ሥራ ምዕራፍ 23 ቁጥር 12 ላይ ጳውሎስ ክርስቲያኖችን ሲያሳድድ ሕጋዊ የሆነ ማህተም ሂድ፣ ደብድብ፣ ስደብ፣ አዋርድ፣ ግደል፣ ቤተክርስቲያን አፍርስ ብለው ወደ ደማስቆ ልከውታል። ወደ ሌላም አሁን ግን ወደ ቁም ነገሩ ወደ እውነተኛዋ መንገድ ሲመለስ እንዲሁም አንበላም አንጠጣም፣ ጳውሎስ ሲሞት ካላየን ጳውሎስን በድንጋይ ወግረን በሰይፍ ቆርጠን ካልገደልነው አንበላም አንጠጣም። የዓለም ጸባይ ይሄ ነው። እንግዲህ የዓለም ጸባይ ይሄን ይመስላል። ክቡራንና ክቡራት ወገኖቼ ናፍቃችሁና የምወዳችሁ አክሊሌና ክብሬ ይህን እያስተዋላችሁ ክፉ ባልንጀርነት መልካሙን ዓለም አመል ይለውጣል። እናንተ በማትገቡበት መንገድ አትግቡ። አድራጊውን ሳይሆን ተከታዮችን ነው አሁን ትምህርቱን የማስተላልፈው። ተከታዩ ሳይገባችሁ መከተል አያስፈልግም። አድራጊው ወስኖ አስቦበት ካደረገ ለራሱ ያሰበበት ጉዳይ ነው። እንግዲህ እንደ ሁኔታው እንግዲህ እነሱን ወይም እነዛን መመለስ አይቻልም። ዋናው ነገር ግን ሳናውቅ የምንደበለቅ ሳናውቅ የምንተባበር ሰዎች ጋር እነሱም እኮ ሰይጣን ስለፈልግ ሰምታችሁ የለም። ለምንድን ነው ይሄን ያህል የምትደክመው? እንደማታሸንፍ እያውቅ ለምን ትደክማለህ? አያሸንፍም እኮ ሰይጣን። ምናልባት ከስራ ቢያፈናቅልም አሸነፈ ማለት አይደለም። ሆኖለት ቢገለው ቢያጠፋው አሸነፈ ማለት አይደለም። አሸነፈ ማለት ሰው ሲክድለት ዝም ብሎ ይሄ ዓላማ የሌለው አለ አይደለ እየወጣ በየስፍራው ከቤተ ክርስቲያን ተለይቶ ሃይማኖቱን ክሎ ይሄዳል አይደለም። ሰውን ተጣላ ብሎ ለራሱ ይመሰረት አይደለም። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ለዚህ ነው እኔ ድንግል አሽከር አንገቴን የምሰጠው። መንገድ ላይ ቁሙ፣ እውነተኛዋን መንገድ ጠይቁ። እውነተኛዋን መንገድ ጠይቁ። እውነተኛዋን መንገድ ጠይቃችሁ ተረዱ። የቀደመችውን መንገድ ፈልጉ፣ በእሷም ሄዱ። እነሱ ግን አንሄድባትም አሉ ይላል ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እውነተኛዋ መንገድ የቀናች የጸናች ኦርቶዶክስ ተዋሕዶ ሃይማኖት እንከን የለም። የኔ ዓላማ ይሄ ነው። የኔ ዓላማ ይሄ ስለሆነ ወደ ቀኝም ወደ ግራም አለለም የድንግል አሽከር። በዚህ ታዲያ አሸነፈ የሚባል ይሄን ሃይማኖት ፍቱ፣ ሃይማኖት ሲፈታለት፣ ሃይማኖት ማተብ ሲፈታለት፣ ሃይማኖት ሲካድለት ነው ሰይጣን አሸነፈ። ሰይጣን ከሀገር ወደ ሀገር ቢያሳድደን ብንሰደድም እናል ይሄው ምንጊዜም ይሰደዳሉ ተብለው ተጽፏልና በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ። ብንሰደድም ከሀገር ወደ ሀገር ብንሰደድም እንዲሁም ብንደበደብም ብንገረፍም ብንዘረፍም እስከ ሞት ድረስ መከራ ብንቀበልም ይሄ ዲያብሎስ አሸነፈ ማለት አይደል። ዲያብሎስ አሸነፈ የሚባል ሃይማኖቱን ሲክዱለት ብቻ
ሃይማኖታቸውን የካዱ ናቸው የተጠቁ። ገና ሰውነን ተሰደብን ወይም ደግሞ ጥቅማችን ተነካ እያሉ በፈለጋቸው መስመር የሚሄዱ ሰዎች አሁንም ተጠቅተዋል። ዲያብሎስ አሸንፏቸዋል። ከቤት እውነተኛ ሃይማኖት አውጥቷቸዋል። ይህ የበረሃው ስብከት ነው። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ፣ እንሰደዳለን። እስከ ሞትም ድረስ መከራ እንቀበላለን፣ እንራባለን፣ እንጠማለን፣ እንጨነቃለን። ነገር ግን እንዲህ የሚል ተጽፏል ደግሞ እንዴት ቆያችሁ ወገኖች? የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 6 በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን። ያልታወቁ ስንባል የታወቅን ነን። የምንሞት ስንመስልን ነው ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ምስኪኖች ስንሆን ሁሉ የኛ ነው። እናንተ የቆሮንቶስ ሰዎች ሆይ አፋችን ለእናንተ ተከፍቷል፣ ልባችንም ሰፍቶላችኋል ይላል። ከቃሉ ጋር ናቸው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8፣ 9፣ 10፣ 11 ላይ የተጻፈ ቃል ነው። ይሰማችኋል? በክርስቶስ ኢየሱስ በእውነትም በክርስቶስ ኢየሱስ በጌታችን በመድኃኒታችን በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች ይሰደዳሉ፣ ይንገላታሉ፣ ይሰደባሉ። የስድብ ውርጅብኝ ብዙም ይበረግጋል። እረኛው ይመታል፣ በጎች ይበተናሉ የተባለ ይፈጸም ዘንድ ብዙዎችም ይበረግጋሉ፣ ይሸበራሉ፣ ይጨነቃሉ፣ ግራ ይገባቸዋል። እኔ የድንግል አሽከር የሥላሴ ባሪያ ወንጌል ገበሬ ያደኩበት ነው። እኔ አንድም ቀን ደስታን አይቻታለሁ። አንድም ቀን የሰላም ቀን የለኝም። ምንጊዜም ስድብ ነው፣ ምንጊዜም ሽሙጥ ነው። ምንጊዜም በገጠርም ድሮ በልጅነታችን ስንሄድ ቦታ ውረድ ነው። የዘላን ውሻ 7፣ 8፣ 10፣ 15 ሆኖ ሲከበኝ ውሻ ደግሞ አልወድም በተፈጥሮ በማልወደው ፈተና ገብቼ ውሻ አልወድም በተፈጥሮ ይሄኔን እንኳን አሁን የገዳሙን ውሾች እንዲያ እየወደዱኝ እንዲያ ከሚሆነው በላይ ከምለው ልለው ከማልፈልገው በላይ እየሆኑልኝ እንደሰለጠኑ በእውነት እንደሰለጠኑ ሁሉ ብዙ ታሪክ ሲሰሩ እየታዩ ጥንቃቄን አልተውም። እኔ አፋቸውን እጄን ማቅረብ አልፈልግም። ታዲያ እንዲህ ባለው በማልወደው ፈተና 10፣ 15 የዘላን ውሻ እየጮህብን በመከራ ነው ያደግነው። እንዲያም ስንል ደግሞ በልጅነታችን ብዙ እየተባለ ነው እና ይሄን ይመስላል ወገኖቼ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች ይሰደዳሉ፣ እንሰደዳለን። አምነን ነው። እኔ ከልጅነቴ ከሕፃንነቴ የትውልድ ሀገሬን ስለቅ ሕፃኑኝ ጌታ ሆይ ነፍሴን እንጂ ስጋዬን አልልም ብዬ ቃል ገብቻለሁ። ይሄ ቃሌ ነው እና እረኛው ይመታል፣ በጎች ይሰደዳሉ፣ ይበተናሉ። ዘካርያስ ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ የተጻፈ ቃል ነው። ጌታ በተያዘ ጊዜ ሐዋርያትም ተበትነዋል ለጊዜው። ኋላ ግን ሁሉ አንዱም በሰይፍ ሌላውም ቁልቁል ተሰቅለው ሌላውም እንደ ሽንኩርት ተልጠው እንደ ሎሚ ተመጥምጠው አልፈዋል። መቼም የተጠራ ለተጠራበት ዓላማ ነቅነቅ አይልም። ለጊዜው የተጻፈው ይፈጸም ዘንድ ጌታ በተያዘ ጊዜ ተበትነዋል። እሱም ተናግሮ ነበር በማቴዎስ ወንጌል ምዕራፍ 26 ቁጥር 31፣ 32፣ 33፣ 34 ላይ እነሆ መከራ እንደሚደርስበት ሊቃነ ካህናት፣ ጻፎችና ፈሪሳውያን፣ የአይሁድ ሽማግሌዎች ይሰቀል ይወገር እያሉ መከራ እንደሚያጸኑበት ተናግሮ ነበርና ታዲያ ተናገረው ይፈጸም ዘንድ ሐዋርያትም ከሞት በቀር የሚለየን የለም ብለዋል። ጴጥሮስም እንዲሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። የተባለው አልቀረም። ሐዋርያትም ተበተኑ። ጴጥሮስም 3 ጊዜ ካደው። ነገር ግን ሁሉም ተመልሰው በእምነት ከአንዱ ከይሁዳ በቀር ሁሉም ተመልሰው ለተጠሩበት ዓላማ ዝግጁ ሆነው ራሳቸውን ለሞት አሳልፈው ሰጥተዋል። ይሄ ነው መጠራት አለመጠራት። ከመጠራት
መመረጥ አለ፣ መጠራት አለ። እንዴት ቆያችሁ የሀገሬ ሰዎች? ይህ የበረሃው ስብከት ነው። የበረሃው ስብከት በእውነትም እነሆ በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች መከራ ይቀበላሉ፣ ይንገላታሉ፣ ይሰቃያሉ፣ ይጨነቃሉ። መከራ የዘወትር ተግባር ሆኖ በክፎች ላይ አንዱ ሲከሳቸው፣ ሌላው ሲሰድባቸው፣ ያኛው ልደብድብ ያኛው ልግደል ሲላቸው ሁሉ ከበረት ተገኝተዋል። ግን ጻድቃን ሁሉ መከራ የሚደርስባቸው የእግዚአብሔር ሰዎች ሁሉ መከራ የሚደርስባቸው በልባቸው ክፋት፣ በአፋቸው ተንኮል የለም፣ በአንደበታቸው ሽንገላም አይታሰብም። ዓለምስ ብትሆኑ ዓለም የራሱን የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላለላችሁ፣ ስለዚህ ዓለም ይጠላችኋል። ዓለም ይጠላናል። ምንኛ ዓለም ቢወደን ነበር የሚደንቀው። ዓለም ይጠላችኋልና፣ ዓለም ይጠላችኋል። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። መድኃኔዓለምን አያውቁትም፣ እግዚአብሔርን አያውቁትም። በሃይማኖት የሚነግዱ የሃይማኖት ሸቀጥ የያዙ ተንኮለኞች ክፉዎች ናቸው እንጂ አሁን ከየትኛው መጽሐፍ ተጻፈ? ሰውን ማዋረድ፣ የሰውን ክብር መቀነስ፣ ታላላቅ አባቶችን ክብር ከየትኛው መጽሐፍ ተጻፈ? ነውር እጅግ ነውር ነው ወገኖች፣ እጅግ አስፈላጊ አይደለም። እግዚአብሔርን አያውቁትምና ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርሱባቸዋል። እንዴ እኔን የሚጠላ ቢሆን እኔን ጠላኝ እንዳይመስላችሁ። የሰማችሁኝ ነው ወገኖቼ? ታዲያ ዓመት ከ2 ወር እስከ መስከረም 1 ቀን ድረስ ዓመት ሙሉ ዓመት ከ2 ወር ስቀመጥ ተንፈስ ያለ የለም። ጸጥ ረጫው ሙት ሆነ የሚሆን ጠፍቶ ሆነ የሚሆን ይሄ መከራ ሰው ደክመን ልባችን ደረሰ። እንዴት አባቱ ገብቶ ነው እያለ ጸጥ አለ ሰይጣን ዲያብሎስ። መስከረም 1 ቀን መስበክ በኤፌሶን ትምህርት ስትጀምር አፉን ከፈተ። አሁን ደግሞ የበለጠ ስራ ስሰራ ሳይወራጭ ቀራል ብላችሁት ነው። እኔ ከክርስቶስ ፍቅር የሚለየኝ የለም። የድንግል አሽከር ለሰው ብዬ አልመነንኩም። ለሰው ብዬ አይደለም የተሰደድኩት። አምላኬን፣ ፈጣሪን፣ ጌታዬን እግዚአብሔርን ብዬ ነው የተሰደድኩት። የሰማይን አምላክ ብዬ ነው። መከራ ለመቀበል ነው እኔ የተሰደድኩት። እንደምን ቆያችሁ ወገኖቼ? ዓለምስ ብትሆኑ ዓለም የራሱ የሆነውን ሌባውን፣ አጭበርባሪውን፣ አታላዩን ይወድ ነበርና በለውም አለ ስብከቱ። ማምን አጭበርባሪውን፣ አታላዩን ይወድ ነበርና ከዓለምስ ብትሆኑ ዓለም የራሷን ትወዳለች። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላለላችሁ ዓለም አይወዳችሁም ይላልና። ነገር ግን እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷቸዋል አለ። የቤተልሔሙ ሕፃን፣ የቆሮንቶስ ባሕታዊ፣ የግብፅ ስደተኛ ኢየሱስ ክርስቶስ እኔ አሳደውኝ እንደሆነ እናንተንም ያሳድዷቸዋል። ዳሩ ግን የላከኝን አያውቁምና ይህ ሁሉ መከራ በእናንተ ላይ ያደርሱባቸዋል። እግዚአብሔርን አያውቁትም። እግዚአብሔርን የማያውቁ ሰዎች ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን፣ ሚስቱን፣ ልጆቹንም፣ ወንድሞቹንም እህቶቹንም የራሱ የሆነውን ስንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም ይላል በሉቃስ ወንጌል ምዕራፍ 14 ቁጥር 26 ላይ የተጻፈ ቃል ነው። እንዴት ቆያችሁ ሀገሬ ሰዎች? አሁንም በዚህ ዘመን ከስደት ጋር ቤቶቹን፣ ወንድሞቹንና እህቶቹን፣ እናቱንም ልጆቹን
አዎ እርሻውንም፣ ቤቶቹን፣ ወንድሞቹንና እህቶቹን፣ እናቱንም፣ እናታቸውንም፣ ልጆቻቸውንም፣ እርሻውንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም አለ። እናቱን አባቱን ከተወ፣ ርስቱን ሀብቱን ከተወ ስለ ጌታ ስለ ኢየሱስ ክርስቶስ በሚመጣው በፍርድ ቀን 100 እጥፍ ያገኛል ይላቸዋል። እንግዲህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ፣ ከእነርሱም ትገድላላችሁ፣ ትሰቅሉም አላችሁ፣ ከእነርሱም በምኩራባቸው ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳላችሁ። ማቴዎስ ምዕራፍ 23 ቁጥር 34 ታሳድዳላችሁ፣ ታንገላታላችሁ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ማቴዎስ ምዕራፍ 16 ቁጥር 24 ላይ የተጻፈ ቃል። እንዴት ቆያችሁ ወገኖቼ? ሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል አለ። በአንዲቱ ከተማ መከራ ቢያሳድዷችሁ ወደ ሌላይቱ ሽሹ አለ እና በዚያ ደግሞ አሉ እነሱ እንዴት ይሆናል? አንዱ ከተማ ቢሄዱ ዛሬ በ21ኛው ክፍለ ዘመን ከዚያኛውም ከተማ አሉ፣ ከዚያኛውም ከተማ አሉ። ጌታ መድኃኒዓለም ኢየሱስ ክርስቶስ ነው ይሄን የተናገረ። እነሆ በአንዲቱ ከተማ መከራ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አትዘልቁም አለ። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥምና ደቀ መዝሙር እንደ መምህሩ ይላል። ባለቤቱን በብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸውም? ምን እያለ ማቴዎስ ምዕራፍ 10 ቁጥር 22 23 4 ላይ 25 ላይ የተጻፈ ቃል ነው። እንግዲህ ትምህርታችን ለማጠቃለል ወደ ርዕሳችን መለስ እንላለን። ወደ ርዕሳችን መለስ ብለን ይህ የበረሃው ስብከት ነው። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱት ሁሉ ይሰደዳሉ፣ መከራ ይበዛባቸዋል፣ መከራ ይጸናባቸዋል። ነገር ግን እስከ ሞት ድረስ የጸናሁን የክብር አክሊል አቀዳጃለሁ የሚል ቃል ነው ያለበት። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ። ስለ ጌታ ስለ ኢየሱስ ክርስቶስ መከራ እንቀበላለን፣ አንዝልም፣ አንደክምም፣ ተስፋም አንቆርጥም፣ አንጨነቅም፣ ቅር አይለንም፣ እናምንንበትም። ይህን ሁሉ ስራ እየሰራን መከራ ባንቀበል ነበር የሚደንቀው። ይህን ሁሉ ስራ እግዚአብሔር ይመስገን፣ ይህን ሁሉ ስራ ረግዲያ ይህን ሁሉ ስራ እየሰራን መከራ ባንቀበል ዓለም የወተት ብንባል ይደንቅ ነበር እና ስራው ተሰራ። እንግዲህ ዲያብሎስ ቢወራጭ ሰይጣን ቢወራጭ እኛ ከስራችን እንጂ አሁንም ከስራችን ነው። አሁንም ስራ ለመስራት ነው ዝግጁ ነን። ስራ እንሰራለን። ስራችን ይቀጥላል። ስራችን ደግሞ በጌታ የተፈቀደ ነው። ስራችን ደግሞ ሰው አያስቀረውም። ስራችን ደግሞ እንደ ሰው ጥበብ አይደለም፣ እንደ ሰው ብልሃት አይደለም፣ እንደ ሰው መላ አይደለም፣ እንደ ሰው ሴራ፣ እንደ ሰው ተንኮል አይደለም። ያልገባቸው ይግባቸው፣ ያው ያላወቁ ይወቁት። የኛ ስራ በመንፈስ ቅዱስ በእግዚአብሔር ፈቃድ ነው። ከድሃ ቤተ ጠራጊ አንስቶ ከጠራጊ የተደፈው ከዳር የወደው የሞተው ሺህ የሚመስል የተናቁ ከወላጆች እንኳን ከእህቶች ከወንድሞች ያነስኩ ሰው እግዚአብሔር ለዚህ እስከዚህ ያደረሰኝ አምላክ ምን አለ። ሰይጣንም አልማዱ አይደል? ገና ከእናቴ ማህፀን ጀምሮ ከእናቴ ማህፀን ሳለሁ ጀምሮ መቼ አርፎልኝ ያውቃል? መቼ ትቶኝ ያውቃል? አንድ ነው። ስለዚህ ትውልድ ሆይ ማህበረ ትጋቱ አይዛችሁ፣ ማህበረ በኩራት አይዟችሁ። ሌሎችም በዓለም ዙሪያ ሆናችሁ ከመከሬ መከራውን ከችግሬ ችግሩን በገንዘባችሁና በጉልበታችሁ በሀብታችሁ በእውቀታችሁና በበጎ ሕሊና የምትተባበሩ ይሁን። አይዟችሁ። አዲስ ነገር የተፈጠረ እንዳይመስላችሁና የተለመደው ተደገመ እንጂ ዝም ብለን ሳለን ዓመት ሙሉ ሰይጣን ድምጡን አጠፋ፣ ሰይጣን አፉን
እጁን በአፉ ላይ አድርጎ ይጠባበቅ፣ ይከታተል፣ እያደምጥ ሙቷል፣ ታሟል፣ ደክሟል፣ ጠፍቷል ይል ነበር። በእግዚአብሔር ፈቃድ እንደ ልክ ነው። ስሬ የባህታዊ ስራ ስለሆነ ከተማ ገባሁ ብዬ እንደነሱ ወንበር አልመረጥኩም፣ ምግብ አላሻሻልኩም፣ ለስጋ ረፍት አልፈለግኩም። አሁንም የግፍ ግፍ ከተወለድኩበት ሀገር ወይም ከተወለድኩ አንስቶ ያልገጠመኝን ችግር ነው በዚህ ዓመት ከ7 ወር ስቀበል ነበር። በእውነት ዲያብሎስ ሰይጣንነቱን አንድየውን አረጋግጦ የጠላትነት ስራውን ግፍ ሲፈጽምብኝ እንዲህ በመከራ ነው ያሳለፍነው እንጂ ከተማ ስለገባን አባ ካወክበት ጎንደር ዋልድባ ነው ይላልና እና ስለዚህ ወገኖች ሆይ በእግዚአብሔር ደስ ይበላችሁ፣ በእግዚአብሔር ደስ ይበላል፣ በእግዚአብሔር ደስ ይበላል። የኛ ስራ ከእግዚአብሔር እንጂ ከሰው አይደለም። ሰው ረድቶን፣ ሰው አግዞን፣ ሰው ፈቅዶልን፣ ሰው አምኖበት አይደለም፣ በእግዚአብሔር ነው። አሁንም ስራችን አልተቋረጠም እኮ የሚደንቀው ጉዳይ የኔ ስራ አልተቋረጠም። አሁንም እኮ አልተቋረጠም። የመንፈስ በመንፈስ ነው የሚሰራው ስራ። ይሄ በመንፈስ የሚሰራውን ስራ ሁሉ እንደተቹት እንግዲህ ይሄ ያቅማጠር እንጂ ከቶም በመንፈስ ተውኖ ተሳክቶ ተሟልቶ ተገኝቶ ምን አለ ታዲያ? እኔ በስጋ አብሬያችሁ ባልኖር በመንፈስ አብሬያችሁ አንዴ ሊፍቁት ፈለጉ እንዴ? በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3፣ 4፣ 5 እናንተ የቆሮንቶስ ሰዎች ወይ ምንም እንኳ በስጋ ከእናንተ ጋር ባልኖር፣ ምንም እንኳ በስጋ ከእናንተ ጋር ባልገ በመንፈስ ከእናንተ ጋር ነው ብሏል። እና አሁን ሁሉ ማስረዳት ብዙም ለማይገባው ሰው ብናስረዳው አይገባውም፣ የማይገባው አይገባው፣ የማይማር አይማር፣ የማይድን አይድን፣ የማይድን አይድን፣ የማይጸድቅ አይጸድቅም። ቀሪ ስራችን በማከናወን ወደፊት እንገሰግሳለን። እስከ ሞት ድረስ ለአምላካችን ከጥፍሬ እስከ ፀጉሬ ራሴን አስረክቤ ስራዬን መስራት ነውና እንግዲህ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።